ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። መከራችሁ አበቃ። የካቲት 2018 አዲስ ሕይወት የሚጀምሩት አምስቱ ዕድለኛ ኮከቦች እነማን ናቸው? አጽናፈ ሰማይ ዝምታዋን ሰብራለች። ላለፉት ዓመታት በትዕግሥት ስትጠብቁት የነበረው የለውጥ በር አሁን በሰፊው ሊከፈት ነው። ሰላም ጤና ይስጥልን የኢትዮ ግዕዝ ቤተሰቦች እንደምን ሰነበታችሁ? ዛሬ የምንመለከተው የካቲት 2018 ዓመተ ምህረት ለየትኞቹ አምስት ኮከቦች የመከራ ማብቂያና የአዲስ ሕይወት መጀመሪያ እንደሚሆን ነው። ይህ ወር በሰው ልጅ ታሪክ ውስጥ ታላቁ የሽግግር ወቅት ተብሎ ሊጠራ ይችላል። ለምን ቢሉ ለሶስት ተከታታይ ዓመታት በትከሻችን ላይ ከብዶን በሕይወት ፈተናዎች ሲያላጋን የነበረው ሳተርን የካቲት 6 ቀን የፓይሰስን ቤት ለቆ ወደ ኤሪስ ምልክት ይገባል። ይህ ክስተት ባለፉት ዓመታት የደረሰብን ግፍ፣ መገለልና ድካም አብቅቶ የድል አክሊል የምንደፋበት አዲስ ዘመንን ያበስራል። ነገር ግን ለውጡ በዚህ ብቻ አያበቃም። ጥር 26 ቀን ድንገተኛ ድሎችንና አብዮታዊ ለውጦችን የሚቀሰቅሰው ዩራነስ ለ5 ወራት ሲያደርግ የነበረውን የኋሊት ጉዞ አጠናቆ ወደፊት ይገሰግሳል። ይህ በየ84 ዓመቱ አንዴ ብቻ የሚከሰት ብርቅዬ ኃይል የታገቱ የገንዘብና የሥራ ድሎችን ልክ እንደ ጎርፍ ይለቃቸዋል። ከሁሉም በላይ ደግሞ የካቲት 10 ቀን በአኳሪየስ ምልክት ላይ የሚከሰተው ታላቅ የፀሐይ ግርዶሽ አሮጌውን ሕይወት ቀብሮ አዲሱን የሚተካ የዕጣ ፈንታ በር ሆኖ ብቅ ይላል። በእነዚህ ታላላቅ የከዋክብት እንቅስቃሴዎች ታጅበው መከራቸውን ሽኝተው አዲስ ሕይወት የሚጀምሩት አምስቱ ዕድለኛ ኮከቦች እነማን ናቸው? የእናንተስ ኮከብ ይኖር ይሆን? አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ጤና ይስጥልን የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች። አጽናፈ ሰማይ በአሁኑ ወቅት በታላቅ የለውጥ ድባብ ተሞልታለች። በእነዚህ ታላላቅ የሰማይ ክስተቶች ምክንያት ካለፉባቸው መከራዎች ተላቀው አዲስ ሕይወት የሚጀምሩ አምስት ዕድለኛ ኮከቦችን መርጠናል። እነማን እንደሆኑ አብራችሁን ቆዩ። የመጀመሪያው ዕድለኛ ኮከብ ፓይሰስ ነው። ፓይሰሶች እንኳን ደስ አላችሁ። ላለፉት 3 ዓመታት ሳተርን በእናንተ ላይ የነበረው ጫና እጅግ ከባድ ነበር። ብዙዎቻችሁ ተገላችሁ፣ ተረስታችሁ ወይም ደክሟችሁ ሰንብታችኋል። ነገር ግን የካቲት 6 ቀን ሳተርን የእናንተን ምልክት ለቆ ይወጣል። ይህ ቀን ለእናንተ የነጻነት ቀን ነው። ላለፉት 30 ዓመታት የማይመለስ ታላቅ ሸክም ከጫንቃችሁ ላይ ይውረድ። 3 ዓመታት ያካበታችሁት ጥንካሬ አሁን ፍሬ ማፍራት ይጀምራል። ከዚህ ቀን ጀምሮ ትልቅ ዕውቅና ታገኛላችሁ። በገንዘብ ቤታችሁ ላይ የሚጀምረው አዲሱ የ2 ዓመት ዑደት ዘላቂ የፋይናንስ መረጋጋትን ይዞላችሁ ይመጣል። አዲስ ሥራ፣ አዲስ ኃላፊነትና አዲስ ክብር ይጠብቃችኋል። ከፈተና ወጥታችሁ ወደ ድል የምትሸጋገሩበት ወር ነው።
ሁለተኛው ዕድለኛ ኮከብ ኤሪስ ነው። ለኤሪሶች የካቲት ወር የኪሳቸው መሙያና የማንነታቸው መታደሻ ወር ነው። ዩራነስ በገቢና በሥራ ቤታችሁ ላይ ሲያደርግ የነበረውን የኋሊት ጉዞ የካቲት 3 ቀን ያበቃል። ይህም ማለት ባለፉት 5 ወራት ተዘበራርቆ የነበረው የገንዘብ ፍሰታችሁ ይስተካከላል። ያልጠበቃችሁት አዲስ የገቢ ምንጭ ወይም ድንገተኛ የሥራ ዕድል ይከፈትላችኋል። ከሁሉ በላይ ደግሞ ቀን ሳተርን ወደ እናንተ ምልክት ይገባል። ይህ ለሚቀጥሉት 2 ዓመታት የሚቆይ ታላቅ የአመራር ብቃት የምታሳዩበት ወቅት ነው። እንደ ወታደራዊ ሥልጠና ሊከብዳችሁ ቢችልም ውጤቱ ግን እናንተን የሥልጣንና የባለቤትነት ማማ ላይ የሚያወጣችሁ ነው። በራስ መተማመናችሁ ይጨምራል። አዲስ ሕይወት በታላቅ ክብር ትጀምራላችሁ። ሦስተኛው ዕድለኛ ኮከብ ታውረስ ነው። ታውረሶች ወይ ዳግም ወደ ሜዳ የምትመለሱበትና የምታሸንፉበት ወር ነው። ከመስከረም ወር ጀምሮ የእድገት ጉዞቹ የተገታ መስሎችሁ ነበር። ይህ የሆነው ዩራነስ በእናንተ ኮከብ ላይ ወደ ኋላ ሲጓዝ ስለሰነበተ ነው። አሁን ግን የካቲት 3 ቀን ዩራነስ ጉዞውን ወደፊት ሲጀምር እናንተም ልክ እንደ ፈጣን መንኮራኩር ትወነጨፋላችሁ። ይህ ዕድል በየ84 ዓመቱ አንዴ ብቻ የሚከሰት ታላቅ ክስተት ነው። ለዓመታት በምስጢር ስታዘጋጁት የነበረ ፕሮጀክት ካለ አሁን ለሕዝብ ይፋ አድርጉት። ሰዎች ይህንን ሁሉ የት ደብቀኸው ነበር ብለው እስኪገረሙ ድረስ ስኬታችሁ ጉልህ ይሆናል። ከእናንተ ጋር የማይኖር ግንኙነቶችንና ልምዶችን አሽቀንጥራችሁ በመጣል ወደሚገባቸው አዲስ ከፍታ ትሸጋገራላችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አራተኛው ዕድለኛ ኮከብ ሊዮ ነው። ሊዮዎች በተለይ በሙያና በዝና ረገድ ታላቅ ዕድል ይጠብቃቸዋል። የካቲት 3 ቀን ዩራነስ በሥራ ቤታችሁ ላይ ወደፊት መጓዝ ሲጀምር ተቀዝቅዞ የነበረው የሥራ ዕድል ዳግም ይነቃቃል። ተስፋ ልትቆርጡበት የነበረው ጉዳይ በድንገት መልካም ምላሽ ያገኛል። በሙያችሁ ላይ ያልተጠበቀ አቅጣጫ ማስቀየር ሊመጣ ይችላል። ይህ ግን የመለኮታዊ ታጋብነትን ተቀበሉት። በተጨማሪም የካቲት 10 ቀን በአጋርነት ቤታችሁ ላይ የሚከሰተው የፀሐይ ግርዶሽ አዳዲስና ጠንካራ የሥራ ወይም የፍቅር አጋሮችን ይዞላችሁ ይመጣል። በሕዝብ ፊት የምታዩበት፣ የምትደነቁበትና አዲስ የሕይወት ምዕራፍ የምትከፍቱበት ልዩ ወር ነው። አምስተኛው ዕድለኛ አኳሪየስ ነው። አኳሪየሶች ራሳቸውን ዳግም የሚወልዱበት ወር ነው። የካቲት 10 ቀን በእናንተ ምልክት ላይ የሚከሰተው ታላቅ የፀሐይ ግርዶሽ ሕይወታችሁን በከፍተኛ ደረጃ ይቀይረዋል። ይህ ግርዶሽ ከ7 ዓመታት ወዲህ ለመጀመሪያ ጊዜ በእናንተ ምልክት ላይ የሚከሰት ነው። ይህም ማለት ባለፉት ዓመታት ያልታየ ታላቅ ዕድል አሁን ይመጣል ማለት ነው። የእናንተን ነፃነት የሚገድቡ ሰዎችን የምትለዩበትና እውነተኛ ማንነታችሁን ለዓለም የምታሳዩበት ጊዜ ነው። በቤትና በቤተሰብ ሕይወታችሁ ላይ የነበረው ውጥረት ይገፈፋል። አዲስ ቤት፣ አዲስ አካባቢ ወይም አዲስ የቤተሰብ ደስታ ይጠብቃችኋል። እናንተ የወሩ ባለቤት ናችሁ። ውድ የኢትዮ ግዕዝ ቤተሰቦች የካቲት 2018 ዓመተ ምህረት ለዓለም የለውጥ ወር ነው። እነዚህ 5 ኮከቦች የተመረጡት በሰማያዊ አካላት እንቅስቃሴ ምክንያት ቢሆንም
ሁላችሁም በስራችሁ ብርቱ ከሆናችሁ ስኬቱ የሁላችሁም ይሆናል። ይህ ፕሮግራም ከደረሳችሁና ለእናንተ ከሆነ እባካችሁ ቪዲዮውን ላይክ በማድረግና ለጓደኞቻችሁ ሼር በማድረግ አበረታቱን። በኮመንት መስጫው ላይ ደግሞ የእናንተን ኮከብና የወሩን ምኞታችሁን ጻፉልን። አጽናፈ ሰማይ በቸርነቷ ትጠብቃችሁ። መልካም ወር ይሁንላችሁ። ቸር ይቆዩን።